ኦሪት ዘዳግም ምዕራፍ 10 ተራ ቁጥር 12 አንድምታ ትርጓሜው ነው። ለአድማጮች እንዳይበዛ ተከፍሎ ነውና፣ እናንተ ግን ስታደምጡ ከተራ ቁጥር ጀምራችሁ በተከታታይ አድምጡት። ትርጓሜውም ምስጢሩም እንዲረዳችሁ ማለት ነው። ወይዜኒ እስራኤል ምንተ ይፈቅድ እግዚአብሔር እምኀቤከ ዘእንበለ ከመ ትፍርሆ ወትሁር በኩሉ ፍናዊሁ ወከመ ታፍቅሮ ወታምልኮ በኩሉ ልብከ ወኩሉ ነፍስከ። እስራኤል ሆይ አሁን ሲሆን እግዚአብሔር ከአንተ ዘንድ ምን ይፈልጋል? ትፈራው ዘንድ በሕጉም ሁሉ ጸንተ ትኖር ዘንድ በፍጹም ልቦናህም በፍጹም ሰውነትህም ታመልከው ዘንድ ነው እንጂ። ከእግዚአብሔር ከአንተ ምንም የሚፈልገው ነገር የለም። ተራ ቁጥር 13 ወትዕቀብ ትእዛዞ ወኩነኔሁ ኩሎ ዘአነ እየዝዘከ ዮም ከመ ሰናይ ይኩንከ። በጎ ረድኤቱ ሊደረግልህ ረድኤቱ በጎ ሆኖ ሊደረግልህ እኔ ዛሬ የማዝህን 9ኙን ሕግጋት እና 570 ነበወን ትጠብቅ ዘንድ ነው እንጂ ካንተ ዘንድ ሌላ እግዚአብሔር ምን ይፈልጋል? አለ። ተራ ቁጥር 14 ወናሁ ለእግዚአብሔር አምላክከ ሰማይ ወሰማይ ሰማያት ወምድር ወኩሉ ዘውስቴታ። እነሆ ሰማይ ጠፈር፣ ከጠፈር በላይ ያሉ 7ቱ ሰማያት፣ ምድርም በውስጧ ያለው ፍጥረት ሁሉ የፈጣሪህ የእግዚአብሔር ገንዘብ ነው አለ። ተራ ቁጥር 15 ወዳእሙ አበዊክሙ አብደረ ያፍቅሮሙ ወሐረየ ዘርኦሙ እምድኅሬሆሙ ኪያክሙ እምኩሉ አሕዛብ እስከ ዛቲ ዕለት። ሊወዳቸው አባቶቻችሁን ብቻ መረጠ፣ እስከዚች ቀን ድረስ ከአሕዛብ ሁሉ ከነሳቸውም በኋላ እናንተን ልጆቻቸውን መረጠ አለ። ተራ ቁጥር 16 ወግዝሩ እከዮ ለልብክሙ ወኢትግዝሩ ክሳዴክሙ እንከ። ይህንን ስታችሁ የልቦናችሁን ክፋት ግዘሩ፣ ማለት የልቦናችሁን ክደት፣ ጥርጥር፣ ኑፋቂያችሁን በሃይማኖት አርቁ አለ። ክሳደ ልቡናችሁንም በኃጢአት አታጽኑ አለ። ክሳደ ልቡናችሁን በኃጢአት ላይ አታጥኑ። ተራ ቁጥር 17 እስመ እግዚአብሔር አምላክክሙ ውእቱ አምላከ አማልክት ወእግዚአ አጋእዝት ውእቱ እግዚአብሔር አብይ ወጽኑ ወግሩም ዘኢያደሉ ለገጽ ወኢይነስሕ ለያነ። ፈጣሪያችሁ እግዚአብሔር የካህናት ፈጣሪ ነውና የጌቶችም ጌታ ነውና፣ እግዚአብሔር ገናና ከሃሊ የሚያስፈራ ነውና፣ እንደ ሰው ፊት አይቶ የማያዳላ መማለጃ እጅ መንሻም የማይቀበል አምላክ ነውና አለ። ተራ ቁጥር 18 ወይገብር ፍታ ለግዩር ወለእጓለ እማምታ ወለእቤር ወያፈቅሮ ወይሁቦ ሲሳዮ ወአራዞ። ለስደተኛው እናት አባት ለሞቱበትም ለባልቴቲቱም እውነትን ይፈርዳል። ይህም ሊታወቅ ስደተኛውን ይወዳል፣ ምግቡንና ልብሱንም ያዘጋጅለታል፣ ይሰጠዋል አለ። ተራ ቁጥር 19 ወአፍቅርዎ ለግዩር እስመ አንትሙኒ ግዩራነ ኮንክሙ በምድረ ግብፅ። እናንተም በግብፅ ምድር ሳላችሁ መጻተኞችና ስደተኞች ነበራችሁና ስደተኛውን ውደዱ፣ በስደተኛ ላይ ግፍን አትፈጽሙ አለ። ተራ ቁጥር 20 ለእግዚአብሔር አምላክከ ፍርሆ ወሎቱ ለባሕቲቱ አምልኮ ወሎቱ ትልዎ ወበስመ ዚአሁ መሃል። ፈጣሪህ እግዚአብሔርን ፍራው፣ እሱን ብቻ አምልከው። አምልኮተ ጣዖት ሳትቀላቅል በሕግ በአምልኮት እሱን ተከተል። ሌላ ነገር አትጨምር። የእሱን ስም ብቻ ጠርተህ በስሙ ማል አለ።
የእግዚአብሔርን ስም በከንቱ ጠርቶ መማል እንደማይገባ መጽሐፍ ይከለክላል። በእውነት ነገር ላይ ግን የእግዚአብሔርን ጠርቶ መማል እንደሚገባ እዚህ ላይ ይመሰክራል። ተራ ቁጥር 21 እስመ ውእቱ ትምህርትከ ወውእቱ አምላክከ ዘገብረ ለከ አብያተ ወእላንተ ክቡራተ ዘርእያ አዕይንቲከ መመኪያህ እሱ ነውና ዓይኖች ያዩአቸውን የከበሩ ደጋግ ተአምራት ያደረገልህ ፈጣሪህ እሱ እግዚአብሔር ነውና የእሱን ስም በእውነት ላይ ጠርተህ ማል አለ። ዓይኖች ያዩት ማለት እስራኤል ከግብፅ ምድር ሲወጡ ኤርትራን ባሕር ከሦስት ከአራት ከፍሎ እግዚአብሔርን እስራኤልን ካሻገረ በኋላ ጠላቶቻቸው ግብፃውያንም የኤርትራን ባሕር ተሻግረን መልሰን ወደ ግብፅ አምጥተን ባሪያዎች አድርገን እንገዛቸዋለን ሲሉ እስራኤልን ያሻገረ የኤርትራ ባሕር ግብፃውያንን አስጥሞ እንዳስቀራቸው ዓይናቸው አይቷልና ዓይኖች እያዩ እግዚአብሔር ያደረገልህን አትርሳ አለ። እንደገናም አሕዛብን እያጠፋ አንተን ምድረ ርስትን እንዳወረሰ አይተሃልና እግዚአብሔር ያደረገልህን ነገር አትዘንጋ አለ። ተራ ቁጥር 22 ሰባ ነፍስ ወረዱ አበዊከ ውስተ ምድረ ግብፅ ወይእዜሰ ገብረከ እግዚአብሔር ከመ ከዋክብተ ሰማይ ብዙሃ አባቶችህ 70 ሰው ሁነው ከከናን ወደ ግብፅ አገር ወረዱ። ዛሬ ግን ፈጣሪህ እግዚአብሔር በቸርነቱ እንደ ሰማይ ኮከብ እንደ ባሕር አሸዋ ብዙ አደረገህ። በሰባ ነፍስ ወረዱ አዊከ ይላል። ጥንቱን አባቶች በሰባ ሰዎች ቁጥር ወደ ግብፅ ወረዱ። ወይእዜሰ ገብረከ ከመ ከዋክብተ ሰማይ በብዙ ይላል። ዛሬ ግን ፈጣሪ እግዚአብሔር በብዛት እንደ ሰማይ ኮከብ እንደ ባሕር አሸዋ አደረገህ አለ። ያዕቆብ ከከነዓን ተነስቶ በረሃብ ምክንያት ወደ ግብፅ ሀገር ሲሄድ ሰባ ቤተሰብ ሆኖ ነው የወረደው። ይህም ሰባ ማለት ዮሴፍ በግብፅ ምድር ያለውን ዮሴፍን ቆጥሮ ማለት ነው። ያ ሰባ ሕዝብ ነው። ዛሬ በሙሴና በአሮን አማካይነት አባወራው ብቻ 600,000 ሁነው ነው ከግብፅ ምድር የወጡት እናቶችና ልጆች ሳይቆጠሩ ማለት ነው። ስለዚህ እግዚአብሔር ይህንን ያደረገልን የቸርነቱን ሥራ ዘንግተህ አምላክህን እግዚአብሔርን እንዳትበድለውና እሱም ሲፈርድባቸው እንዳያቸው እንደነዛ ሰዎች እንዳይፈርድብህ አምላክህን እየፈራኸው እያሰብከው ኑር አለ። ኦሪት ዘዳግም ምዕራፍ 10 ከቁጥር 12 ጀምሮ ያለው እዚህ ላይ ተፈጸመ። ይቆየን።